ወደ ተመልካቾቻችን ከዚህ በሚቀጥል ደግሞ እህቶቻችን ማያይና ብሌን አንድ መልእክት ተቀርቦልናል ተከታትለን እንመለስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ ደህና ናችሁ እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን አሜን የአምላካችን ያለው እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን እንኳን ለአምስተኛው የአብይ ጾም ሳምንት ለደብረ ዘይት በሰላም አደረሳችሁ አደረሰን ውድ እግዚአብሔር ልጆች ባለፈው ሳምንት እግዚአብሔር አምላካችን ከሚጠራባቸው ስሞች መካከል ስላሴ የሚለው ስም አንዱ እንደሆነና ስላሴ ማለት ሶስትነት ማለት እንደሆነ ነግረናችሁ ነበር እንዲሁም ስለ ቅድስት ስላሴ አንድነትና ሶስትነት ተነጋግረን ነበር ይህንንም በቃላችሁ ይዛችሁ እያጠናችሁ ነው አይደል ጎበዞች ወላጆችም አገዟቸው ለዛሬ ደግሞ እግዚአብሔር አምላካችን 22ን ስነ ፍጥረት እንዴት እንደፈጠራቸው እንነግራችኋለን በቅድሚያ ግን የስነ ፍጥረት ትርጉሙ ምንድነው ስነ የሚለው ቃል ያማረ የተዋበ የተወደደ ማለት ነው ፍጥረት ማለት መገኘት መፈጠር መወለድ ማለት ነው ስለዚህ ስነ ፍጥረት ስንል ያማረ የተዋበ የተወደደ ፍጥረት ማለት ነው ለዚህም በኦሪት ዘፍጥረት ምዕራፍ 1 ከቁጥር 31 ላይ እግዚአብሔር ያደረገውን ሁሉ አየ እነሆ እጅግ መልካም ነበር ይላል ልክ ብለሻል እቴብሌ ለዚህ ነው ከዚህ በፊት እግዚአብሔር አምላካችን የሁሉ ፈጣሪ የሁሉ አስገኝ ነው ብለን የሰው ልጅን ደግሞ እንዴት አክብሮ እንደፈጠረው ተነጋግረን ነበር እግዚአብሔር አምላካችን በስድስት ዕለታት 22 ስነ ፍጥረታትን በየወገናቸው በሶስት መንገድ ፈጥሯል ሁሉንም ፍጥረታት በስድስት ቀን ፈጥሮ ከጨረሰ በኋላ በሰባተኛው ቀን አርፏል ባለው ወይም በማሰብ የፈጠራቸው ፍጥረታት እነማን ናቸው ባለው ወይም በማሰብ የፈጠራቸው ፍጥረታት ነፋስ ውሃ እሳት መሬት ጨለማ ሰማያትና መላእክት ናቸው እሺ በነብይ ወይም በመናገር ማለትም ይሁን በማለት የፈጠራቸው ፍጥረታት እነማን ናቸው እግዚአብሔር አምላካችን በመናገር ወይም ይሁን በማለት የፈጠራቸው ፍጥረታት 14 ናቸው እነርሱም ብርሃን ጠፈር አዝዕርት እጽዋት አትክልት ፀሐይ ጨረቃ ከዋክብት ከባህር የተገኙት የሚሳቡት የሚሽከረከሩት የሚበሩት ከመሬት የተገኙት የሚሳቡት የሚሽከረከሩት የሚበሩት ናቸው እግዚአብሔር አምላካችን በገቢ ወይም በእጁ በመስራት የፈጠረው ደግሞ ሰውን ነው ውድ እግዚአብሔር ልጆች የዛሬ መልእክታችን ይህን ይመስል ነበር እግዚአብሔር አምላካችን ፍጥረታትን በማሰብ በመናገር በመስራት እንደፈጠራቸው በቃላችሁ ማወቅ አለባችሁ በቃላችሁ ያላጠናችሁ ደግሞ ወላጆቻችሁ ወይም ታላላቆቻችሁ እንዲያስጠናችሁ አድርጉ ውድ እግዚአብሔር ልጆች መጽሐፍትን አንብቡ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን ከመልእክቱ ተመልሰናል መልእክቱን ለቀረቡልን ለእህቶቻችን ቃሎት ያሰማልን አሜን